ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠው ወቅታዊ መግለጫ በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 ዓ.ም በመስጂድ ኑር በኢሻ ሰላት ወቅት ወደ መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ የነበሩ የመስጂድ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ፣ የመስጂድ አመራሮች፣ የመስጂድ ሀዲሞችን አሰቃቂና አረመኔያዊ በሆነ ሁኔታ መግደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ብሏል መግለጫው። እነሱም ሻሂድ ሆነዋል። አላህ ጀነተል ፈርዶስ ይወፍቃቸው። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውምና ድርጊቱን በጽኑ ያወግዛል። መላው የሃይማኖት ተቋማት በእምነት ቦታዎች የሚደረጉ ትንኮሳዎችና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊወገዙና ሊያስቆሙም ይገባልም ብሏል። ህዝበ ሙስሊሙ ይህንን በሃይማኖት ተቋማት ላይ የተቃጣ አደጋን ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትንና አካባቢውን እንዲጠብቅም ጠቅላይ ምክር ቤቱ ጥሪውን ያስተላልፋል ብሏል። የእስልምና ጉዳዮች መግለጫ ብዙ ሃይማኖት ባለበት ሀገራችን በተለያዩ እምነት ውስጥ ያሉ ህዝቦችን ለዘመናት ያቆዩትን ሰላማዊና መልካም መስተጋብር ሆን ተብሎ ለመናድና ማባሪያ ያጣ ቀውስ ውስጥ እንድንገባ የሚፈልጉ አካላት የፈጸሙት መሆኑን ጠቅላይ ምክር ቤቱ ይገነዘባልም ነው ያለው። በመጨረሻም ሁሉም ሃይማኖት ተቋማትና መሪዎች ይህ ጉዳይ አብሮ የመኖር እሴት እንዳይሸረሸር ብሎም እንዳይጠፋ ድርጊቱን እንድታወግዙ እንዲሁም በጽኑ እንድትቃወሙ እየጠየቅን መንግስትም ይህንን ተግባር በእምነት ቦታዎችና አባቶች ላይ የፈጸሙት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠይቋል ወይም መግለጫውን አውጥቷል። ምንድነው ላይ የሆነ ዜና ሰማሁት እዛ ላይ ነው ስልኩን ፈለኩ። ትንሽ ተሸጋግረን ነበር እንግዲህ ገና ነን። አሁን እንኳን አልሐምዱሊላህ። መቼ ነው እንደዛ የሆነው? ትናንት የጁማ ሶላት ነው? ኧረ ማታ ነው ዝም ብሎ? አዎ የሁለት ሰዓት አካባቢ መቅሪብ ነው? ኢሻ 2 ሰዓት ላይ። አዎ እና ምንድናቸው አሉ እንደዛ ያደረጉት? በግልጽ እነሱ ናቸው ዝም ብለው ሩምታ ነው የመጣችው? እንደዛ ነው። የሚገርም ነው በጣም። ተኩስ ነበረ። ስንት ሰው ሞቷል? 5 ሰው። እና የቆሰለውስ? አሁን ከተማው ደህና ነው? ዛሬ ውሎ ዛሬ እሑድ አይደል? ዛሬ ነው ቅዳሜ ነው እንጂ ዛሬ ቅዳሜ። መከላከያ ገባ። ደህና ነው። የለም ነበር በዛ ሰዓት ነበረ ግን ወጣው ወደ ሌላ ስራ እንደወጡ። ለማስራ ወጣል እንደዚህ ደግሞ ነበሩም ወደ ቤት እንደሄዱ ነው እንጂ ከዛ ነው ተታኮሱ ወይና ይሞታል ከነሱ ብዙም የለም ደህና እና ወደ ተዱፋኖቹ እንደየደረሳ ከተማው እንግዲህ ሃይማኖት ጦርነት ሊያስነሱ ማለት ነው። እንደዛ አይነት ጥላቻውን እንደው ወሎ ውስጥ ይሰራል። በጣም ያስጠላል። እንደ የሌላ የተልእኮ ጦርነት እንደሆነ እኮ ይታወቃል። ጀስት እንኳን ጥይት አንስቶ ሊተኮስ ኢሬቻ ኢትዮጵያ ለዓለም የምታበረክተው ድንቅ እሴቷ ነው ሲል የመንግስት ኮሚኒኬሽን መግለጫ ወጣ። ኢትዮጵያ የሚዳሰሱና የማይዳሰሱ ቅርሶችን ለዓለም አበርክታለች። እሴታቸውን ጠብቀው ለዘመናት በህዝብ እየተከበሩ የዘለቁ ህዝባዊና ሃይማኖታዊ በዓላትና ትውፊታቸውን በተባበሩት መንግስታት የሳይንስ የትምህርትና ባህል ድርጅት ዩኔስኮ የሰው ልጆች ሁሉ ሀብት ተብሎ እንዲመዘገብ ማድረጋለች ብሏል። ለምዝገባ በሂደት ላይም የሚገኝ በርካታ እሴቶች ባለቤትም ነች ኢትዮጵያ ነው ያለው። ኢሬቻ በኢትዮጵያ የተለያዩ አካባቢዎች በኦሮሞ ህዝብ ዘንድ በየዓመቱ የሚከበር የይቅርታና የምስጋና በዓል ነው። በዓሉ በዋናነት ክረምት በሰላም አልፎ አዲስ ዓመት ወይም አዲስ ዘመን መበሰሩን አስመልክቶ ለፈጣሪ ምስጋና የሚቀርብበት ነው።
ምስጋናው ደግሞ ይቅርታን ያስቀድማል። የተጣላ ይቅር ተባብሎ በአንድ ቦታ ለፈጣሪው ምስጋና የሚያቀርብበት ነውና ይህ ድንቅ የኢትዮጵያ ሴት የዓለም ሀብት እንዲሆን ኢትዮጵያ ለዘመናት ጠብቀዋለች ትጠብቀዋለችም። የሚጠበቀው ደግሞ ባህሉን፣ ትውፊቱን፣ እሴቱን፣ አሳታፊነቱን ጠብቆ በማክበርና በማስተዋወቅ ነው ብሏል መንግስት ኮሚኒኬሽን። የኦሮሞ ህዝብና መላው ኢትዮጵያውያን የዘንድሮውን የኢሬቻ በዓል ምስጋና የሚያቀርቡበት በጋራ ድላቸው ያሳኩትን የታላቁ የኢትዮጵያ ህዳሴ ግድብ የደስታ ስሜት እያጣጣሙ ነው ብሏል። በይቅርታ መሻገር፣ በጋራ ድል ማድረግ፣ በጋራ ማመስገን የኢትዮጵያውያን መገለጫ ነውና እንደ ኢሬቻ ያሉ የይቅርታና ምስጋና እሴቶች ለኢትዮጵያ ማንሰራራት ጉልህ ድርሻ አላቸው። መልካም የኢሬቻ በዓል መስከረም 2018 የመንግስት ኮሚኒኬሽን አገልግሎት ብሏል። መልካም በዓል። ከዚሁ ዜና ጋር ተያይዞ የሆረ ፊንፊኔ ኢሬቻ በዓል ባህላዊ እሴቱን ጠብቆ በስኬት መጠናቀቁን ፌዴራል ፖሊስ ገልጿል። የሆረ ፊንፊኔ ኢሬቻ በዓል ባህላዊ እሴቱን ጠብቆ በስኬት መጠናቀቁን ነው የኢትዮጵያ ፌዴራል ፖሊስ የተናገረው። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታና ደህንነት ተቋማት ጋር በመቀናጀት በቴክኖሎጂ የታገዘ 24/7 የተጠናከረ ጥበቃ ማድረጉን በመግለጽ የሆረ ፊንፊኔ በዓል ባህላዊ እሴቱን ጠብቆ በስኬት እንዲጠናቀቅ ኃላፊነቱን መወጣቱን አስታውቋል። ለጸጥታ መዋቅሩ አስፈላጊውን ትብብር ላደረጉት ሁሉ የበዓሉ ታዳሚዎች ፌዴራል ፖሊስም ምስጋና አቅርቧልም ብሏል። የጀመርነውን ተስፋ ሰጪ የለውጥ ጉዞ አጠናክሮ በማስቀጠል የህዝብን ሰላም ማረጋገጥ ለነገ የማይባል ተግባራችን ነው ሲል ኮሚሽነር ዘላለም መንግስቴ ተናገሩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ስትራቴጂክ አመራሮች፣ የክልል ዋና መምሪያ፣ የመምሪያና የዋና ክፍሎች ኃላፊዎች እንዲሁም የዞን ፖሊስ መምሪያ አዛዦች በተገኙበት በ2018 እቅድ ላይ ውይይት ተካሂዷል። ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ በእቅድ ውይይቱ እንደተናገሩት የጀመርነው ሁለንተናዊ የለውጥ ጉዞ ተጠናክሮ እንዲቀጥልና ፍሬያማ እንዲሆን ተግተን በመስራት የህዝባችንን የሰላም ጥያቄ መመለስ ከሁላችንም ይጠበቃል ብለዋል። እንደ ኮሚሽነር ዘላለም መንግስቴ ገለጻ ከኩስምና ወደ ከፍታ የጀመርነውን ጉዞ ከግብ ለማድረስ ከማህበረሰባችን ጋር በመሆን ቀን ከሌት መስራት አለብን ነው ያሉት። የአማራ ክልል ፖሊስ ሰራዊት ከየትኛውም ሙያዊ ስነ ምግባርን ከሚጣረሱ ተግባራት በመራቅ በማህበረሰቡ የሚወደድ የሚከበር ግን ደግሞ የሚፈራ ሊሆን ይገባል ሲሉ ኮሚሽነሩ ተናግረዋል። የጀመረውን ተስፋ ሰጪ የለውጥ ጉዞ አጠናክሮ በማስቀጠል የህዝብን ሰላም ማረጋገጥ ለነገ የማይባል ተግባራችን ነው ያሉት አዛዡ የአማራ ህዝብ የአማራ ክልል ፖሊስ ሪፎርምን ይጠብቃል ነው ሲሉ የተናገሩት። ውስጣዊ ተጋላጭነትን መከላከል የውጊያ አቅምን ከፍ አድርጎ የሚመጣውን የትኛውም ኃይል ድል ማድረግ፣ በገለልተኝነት ህዝብና መንግስትን ማገልገል፣ የመርማሪዎችን አቅም በማሳደግ ፍትህን ለሚሹ ዜጎች አፋጣኝ መፍትሄ መስጠት፣ ብልሹ ስነ ምግባሮችን መቅረፍና በቴክኖሎጂ የተደገፉ ስራዎችን መስራት በቀጣይ ትኩረት ይደረግባቸዋል ነው ያሉት ኮሚሽነሩ። በ2017 ዓመተ ምህረት የፖሊስ ሰራዊቱ ያስመዘገባቸውና አሁንም እያስመዘገባቸው ያሉ ወርቃማ ድሎች መኖራቸውን ያነሱት ኮሚሽነር ዘላለም መንግስቴ የ2018 ዓመተ ምህረት እቅድን ውጤታማ ለማድረግ ከመቼውም ጊዜ በላቀ ትኩረት መስራት ይገባል ሲሉ አሳስበዋል። እቅዱን ያቀረቡት በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የእቅድና ክትትልና ግምገማ መምሪያ ኃላፊ ኮማንደር ዘመን ዮሐንስ የተቋሙ የቀጣይ ዓመት እቅድ ከክልሉ መንግስት የ5 ዓመት አሻጋሪና የዘላቂ ልማት እቅድ የተወሰደ ነው ብለዋል። በሁሉም ዘርፍ የተሻለ አሰራርን ተግባራዊ ማድረግ የቅዱ ዋና አካል ሲሆን የግዳጅ አፈጻጸም አቅምን ማሳደግ፣ በሎጂስቲክስና በስብዕና የተገነባ ሰራዊት መፍጠር እንዲሁም ያላለቁ የሪፎርም ስራዎችን በማጠናቀቅ የህዝብን ሰላም ማረጋገጥ የበጀት ዓመቱ ቀዳሚ ተግባራት መሆናቸውንም ኮማንደር ዘመን ዮሐንስ አስረድተዋል። የተደራጀ የተጠናከረና የተሻሻለ የመረጃ አያያዝና አጠቃቀም ስርዓትን ማጎልበት እንዲሁም ቅንጅታዊ ስራን ተግባራዊ በማድረግ በትኩረት ከሚሰሩ ተግባራት መካከል መሆናቸውን በቅዱ ተመላክቷል ተብሏል። እንደ ኮማንደር ዘመን ገለጻ ተቆጣጣሪ ፖሊስ ማሰልጠን እንዲሁም የአማራ ክልል ዩኒቨርሲቲ የአማራ ፖሊስ ዩኒቨርሲቲ ኮሌጅን በማጠናከር የተሻለ የትምህርት ጥራትን ማምጣት የበጀት ዓመቱ ሌላኛው ተግባር መሆኑንም አብራርተዋል ተብሏል።